አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 21 ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጋዎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳርዋን ሁሉ ጣለች አለ። አንዳንዶቹም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ፣ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። እነርሱም መምህር ሆይ እንግዲህ ይህ መቼ ይሆናል? ይህስ ይሆን ዘንድ እንዳለው ምልክቱ ምንድን ነው? ብለው ጠየቁት። እንዲህም አለ፣ እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትሏችሁ አትሂዱ። ጦርና ሁከትንም በሰማችሁ ጊዜ አትደንግጡ፣ ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻው ወዲያው አይሆንም። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ታላቅም የምድር መናወጥ፣ በልዩ ልዩ ስፍራ ቸነፈር፣ ራብም ይሆናል። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውን በላያቸው ይጭናሉ፣ ያሳዷቸዋማል። ስለ ስሜም ወደ ምኩራብና ወደ ወህኒ አሳልፈው ይሰጧቸዋል። ወደ ነገስታትና ወደ ገዢዎችም ይወስዳቸዋል። ይህም ለምስክርነት ይሆናላቸዋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደረኞቹም ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣቸዋለሁና፣ ወላጆቹም ስንኳን ወንድሞቹም ዘመዶቹም ወዳጆቹም አሳልፈው ይሰጣቸዋል። ከእናንተም አንዳንዱን ይገድላሉ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉር ስንኳን አትጠፋም። በመታገሳችሁ ነፍሳችሁን ታገኛላችሁ። ኢየሩሳሌም ግና በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሸሹ፣ በማዕከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉ ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያን ወራት ለእርጉዞችና ለሚያጥቡ ወላጆች ወዮላቸው! ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናል። በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይም አሕዛብ ከባህሩና ከሞገዱም ድምፅ የተነሳ እያመኑ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። የሰማያት ኃይላት ይናወጣሉና፣ በዚያን ጊዜም የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። ምሳሌንም ነገራቸው እንዲህ ሲል፣ በለስንና ዛፎችን ሁሉ እዩ። ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁም ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግሥት እንደቀረበች እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ፣ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋልና፣
እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። ምዕራፍ 22 ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቃዎችና ጻፊዎችም እንዴት እንዲያጠፉት ይፈልጉ ነበር፣ ሕዝቡን ይፈሩ ነበርና። ሰይጣንም ከ12ቱ ቁርጥ አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቃዎችና ከመቅደስ አዛዦች ጋር ተነጋገረ። እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሺም አለ። ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ፋሲካም ሊያርዱበት የሚገባው የቂጣ በዓል ደረሰ። ጴጥሮስንና ዮሐንስም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለህን አሉት። እርሱም አላቸው፣ እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛችኋል። ወደሚገባበት ቤት ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቴ ጋር ፋሲካን የምንበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደብር ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካን አሰናዱ። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕዱ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመሰገነም፣ ይህን እንካችሁ በመካከላችሁም ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይን ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተም የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ ሆኖ በማዕዱ ከኔ ጋር ናት። የሰው ልጅስ እንደተወሰነው ይሄዳል፣ ነገር ግን አልፎ ለሚሰጥበት ለዚያ ሰው ወዮለት። ከእነርሱም ይህን ሊያድርግ ያለው ማን እንደሆነ እርስ በራሳቸው ይጠያየቁት ጀመር። ደግሞ ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። እንዲህም አላቸው፣ የአሕዛብ ነገሥታት ይገዛቸዋል፣ በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላሉ። እናንተ ግን እንዲህ አትሁኑ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛ እንደሚያገለግል ይሁን። በማዕዱ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግል ነኝ። ነገር ግን እናንተ በፈተናዎቼ ከእኔ ጋር ጸንታችሁ የኖራችሁ ናችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማችኋለሁ። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ያበጥራችሁ ለመነ። እኔ ግን እምነቱ እንዳይጠፋ ስለ አንተ አማለድኩ። አንተም በተመለሱ ጊዜ ወንድሞችን አጽና አለ። እርሱም ጌታ ሆይ ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀሁ ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ድሮ አይጮህም አለው። ደግሞም ያለ ኮረጆና ያለ ከረጢት ያለ ጫማም በላካችሁ ጊዜ አንዳች ጎደለባችሁን አላቸው። እነርሱም አንዳች እንኳን አሉት። እርሱም አሁን ግን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሸጦ ሰይፍ ይግዛ እላችኋለሁና ይህ ከአመፀኞች ጋር
ተቆጠረ ተብሎ የተጻፈው በእኔ ሊፈጸም ግድ ነው። አሁን ስለ እኔ የሚሆነው አሁን ይፈጸማልና አላቸው። እነርሱም ጌታ ሆይ እነሆ በዚህ 2 ሰይፎች አሉ አሉት። እርሱም ይበቃል አላቸው። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታ መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎቱም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ገና ሲናገር እንደ ሰዎች መጡ። ከ12 አንዱም ይሁዳ የሚባል ይቀድማቸው ነበር። ሊስመውም ወደ ኢየሱስ ክርስቶስ ቀረበ። ኢየሱስ ክርስቶስ ግን ይሁዳ ሆይ በመሳም የሰው ልጅ አሳልፈ ትሰጣለህን? አለው። በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸው አሉት። ከነርሱም አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮውን ቆረጠው። ኢየሱስ ክርስቶስ ግን መልሶ ይህንስ ፈቀዱ አለ። ጆሮውንም ዳሶ ፈወሰው። ኢየሱስ ክርስቶስም ወደ እርሱ መጡበት። ለካህናት አለቃዎችና ለመቅደስ አዛዦች ለሽማግሌዎችም ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ሲሆን እጃችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁና የጨለማው ስልጣን ነው አላቸው። ይዘውም ወሰዱት፣ ወደ ሊቀ ካህናት ቤት አገቡት። ጴጥሮስም ርቆ ይከተለው ነበር። በግቢም በመካከልም እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስ በመካከላቸው ተቀመጠ። በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእርሱ ጋር ነበር አለች። እርሱ ግን አንቺ ሴት አላውቀውም ብሎ ካደ። ከጥቂት ጊዜ በኋላ ሌላው አይቶት አንተ ደግሞ ከእርሱ ወገን ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። 1 ሰዓትም የሚያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበር አለ። ጴጥሮስ ግን አንተ ሰው የምትለውን አላውቀውም አለ። ያን ጊዜም ገና ሲናገር ዶሮው ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታን ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ኢየሱስ ክርስቶስም የያዙት ሰዎች ይዘብቱበትና ይደበድቡበት ነበር፣ ሸፍነውም ፊቱን ይመቱት ነበርና በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር የተሳደቡ በእርሱ ላይ ይናገሩ ነበር። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቃዎች ጻፊዎችም ተሰብስበው ወደ ሽንጓዎች ወሰዱት። ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ሁላቸውም እንግዲያስ አንተ የእግዚአብሔር ልጅ ነህ አሉት። እርሱም እኔ እንደሆንኩኝ እናንተ ትላላችሁ አላቸው። እነርሱም ራሳችን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል አሉት። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረና የተመሰገነን በወደቀ በተረፈ በአፈ ቅዱሳን ይታረምልን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።